ለረሱሉ ሰለላሁ ዐለይሂ ወሰለም ብቻ ለደላት ስለ ለይለቱል ቀድር ይሆናል ማለት ነው። የድሮ ኡመቶች ረጃጅም እድሜ ነበር የሚኖሩ የነበረው። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። ኸይር ማለት የበለጠ ነው፣ የተሻለ ነው። እሺ በስንት እጥፍ ነው የሚሻለው? የተባረከች ሌሊት ናት፣ በበረካ የተንበሸበሸች ሌሊት ናት። የሙስሊሞችን የኛን ኸይር ስራ ለመጻፍ ይሽቀዳደማሉ ማለት ነው። መላእክቶች በመውረዳቸው ምክንያት የሆነ የመስከን ስሜት አለው። السلام عليكم ورحمة الله وبركاته. إن شاء الله زاري من نارا سيزاش لليت الله سبحانه وتعالى كيلا أمة ليتو لرسوله صلى الله عليه وسلم بتشا للدلات سلا ليلة القدر هنا لمالتنا الله سبحانه وتعالى تشي لليت لمن لنيا بتشا هنا أميل إياكي سينسا قزي من يلالو يدرو أمتوش رجاج مدمين نبر مينورو نبرو 700 800 ከዛም በላይ ይኖሩ ነበር። የኛ የነብዩላህ የረሱሉ ሰለላሁ ዐለይሂ ወሰለም ኡመት ግን እንደዛ አይደለም አይደል? በ60 እና በ70 ዓመት መካከል ነው የኡመቴ እድሜ ይላሉና እኛም ደግሞ የድሮም ከነብዩላህ አደም ጀምሮ እስከ ቂያማ ቀን ለአንድ ጀነት ነው አይደለም የምንሰራው። የእድሜ እንትን እኩል አለመሆን ራሱ የሚያመጣው ራሱን የቻለ አንፌርነስ ሊኖር ይችላል። ለዚህ ነው አላህ ለይለቱል ቀድር ለረሱሉ ሰለላሁ ዐለይሂ ወሰለም ኡመት ብቻ የወፈቀው ይሉናል ዑለማዎች። እና አላህም ሱብሓነሁ ወተዓላ ይችን ሌሊት ሲገልጻት ምንድነው የሚለው? ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር፣ ከአንድ ሺህ ወራቶች የተሻለች ሌሊት ናት። የተሻለች የምትለው ላይ አስምሩልኝ። አላህ ከአንድ ሺህ ወር ጋር እኩል ናት አላለም። ማለት እኩል ናት ቢሆን ከ83 ወር ከ84 ዓመት ጋር እኩል ናት ሊሆን ይችላል። እና አንድ ሰው አሁን ለምሳሌ 10 ለይለቱል ቀድርን በህይወት ዘመኑ ካገኘ 840 ወር 830 ዓመት እንደኖረ ሊቆጠርለት ይችላል። ግን ይሄ ኸይሩን ሚን አልፊ ሸህር ነው። ኸይር ማለት የበለጠ ነው፣ የተሻለ ነው። እሺ በስንት እጥፍ ነው የሚሻለው? በ100 እጥፍ ነው? በ10 በ1000 በስንት እጥፍ እንደሆነ አናውቀውም። ለዛ አላህ ሱብሓነሁ ወተዓላ ኸይሩን ሚን አልፊ ሸህር ሲለን በስንት እጥፍ እንደሆነ አናውቀውም ማለት ነው። በ1000 ወር ብቻ እንዳይገደብ ነው ይሄንን ያልኩት። ከዛም አላህም በሌላ አያ ኢና አንዘልናሁ ፊ ለይለቲን ሙባረካ ይለናል። ይቺን ሌሊት ሲገልጽልን የተባረከች ሌሊት ናት፣ በበረካ የተንበሸበሸች ሌሊት ናት። ማለትም በርዘማኒያው እኮ ከበፊት ካለው ሌሊትና ከበኋላ ካለው ሌሊት ጋር ብዙ ልዩነት አይኖረውም። ግን ውስጧ የያዘችው ነገር ግን በጣም ብዙ ነው። ተወስዶ የማያልቅለት ማለት ነው። እና ይህንንም ደግሞ ሌሊት አላህ አሁንም ሱረቱል ቀድር ላይ ሲገልጸው ተነዘሉል መላኢከቱ ወሩሑ ፊሃ፣ መላኢኮች እንዲሁም ደግሞ ከመላኢኮች ጋር ያ በላጩ ታላቁ ጅብሪልም የሚወርድባት ሌሊት ናት ይለናል። እኚህ መላኢኮች ምን ለማድረግ ነው የሚወርዱት? መላኢኮች እኮ የአላህ ስም የሚነሳበትን ቦታ ይወዳሉ አይደል? አላህ ሲወደስ ማየት፣ ዚክሩን የረሱል ሰለም ስም ሲነሳ ማየት ነው። ከዛ እዛ አካባቢ ይከባሉ አይደል? ወሐፈትሁሙል መላኢካ ነው የሚባለው። ከዛ በዚህ ሌሊት ግን ስፔሻሊ በቃ ሁሉ መላኢካዎች የጀነት መላኢካ የነበሩት የሰማይ መላኢካ የነበሩት ራሱ በዚህ ሌሊት ይወርዳሉ እና ይወርዱና የሙስሊሞችን የኛን ኸይር ስራ ለመጻፍ ይሽቀዳደማሉ ማለት ነው። አላህ ዘንድ ያቺን መዝገብ ይዞ ሪፖርት ማቅረብ ይሽቀዳደማሉ። ከዛ ደግሞ ትንሽ ቁጥር አይደለም፣ በጣም ብዙ ቁጥር ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ሲነግሩን ምን ይላሉ? ብዛታቸው ምድር ላይ ካለ ድንጋይ የበለጠ ነው ብዛታቸውና ማለትም በየቦታው የምናያቸው ድንጋዮች አሉ አይደል? ኮብልስቶን የተሰራበት ድንጋይ አለ፣ ቤት ሊሰራበት የተዘረጋ ጠጠር አለ። ከዛ ሁሉ የበለጠ ነውና መላእክቶቻችን ወርደው ደግሞ ሪፖርት ከማድረግ ተጨማሪ ሰላምታን ያወርዱብናል። ለዚህም ነው ሌላኛው ስሟ የለይለቱል ቀድር ለይለተ ሰላም የሆነው። አንደኛ መላእክቶች በመውረዳቸው ምክንያት የሆነ የመስከን ስሜት አለው። ከዛ በኋላ ደግሞ እንዲያሉ ሌሊቱን ሙሉ በሙእሚኖችና በሙስሊሞች ላይ በእኛ ላይ ኢንሻአላህ ሰላምታን እያወረዱ ይቆያሉ ማለት ነው። እና አሁን ደግሞ ኢንሻአላህ ኦሬዲ በጣም አብዛኛውን ፓርት ጨርሰናል። የቀረን የተወሰነ ሌሊት ነው አይደል? ትንሽ ቀናቶች ናቸው የቀሩን። ኢንሻአላህ ጎዶሎ ሳንል ምንድነው ሙሉ ሳንል ሁሉንም በተቻለ መጠን
ለመስራት በተቻለን መጠን ኸይር ስራችንን ለማብዛትና ከዚች ሌሊት የተቻለንን መውሰድ ምክንያቱም ቅድም ብለናል ኸይሩ ሚን አልፍ ሸህር ነው ማለት በቃ ምን ያህል እጥፍ እንደሆነ ስለማናቀው ምን ብለን ነው ማስብ ያለብን እኔ በህይወት ዘመኔ ከዚች የተሻለ ሌሊት አይገጥመኝም እያለን ኢንሻአላህ የቀሩት ሌሊቶች በደም እንበርታበት ረሱሉም ሰለላሁ ዐለይሂ ወሰለም 10ን ቀናት የመጨረሻውን 10 ሌሊቶች የትኛውንም ሳይለዩ በእያንዳንዱ ላይ ሙሉ ሌሊቱን ሲያነጉ ነበር የቆዩት እኛም ኢንሻአላህ ከቻለን እናንጋ ካለዚያ ደግሞ በተቻለን መጠን የተቻለን ያህል እንስራ አላህ ኢንሻአላህ ከዚች ሌሊት ጋር ያገጣጥመን شكرا والسلام عليكم ورحمة الله وبركاته